እንኳን ለፈጣሪያችን አጋዕዝተ ዓለም ቅድስት ሥላሴ ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። ሐምሌ 7 በዚህች ቀን ስሉስ ቅዱስ በአብርሃም ቤት የተገለጡበት ዕለት ነው። አብ ወልድ መንፈስ ቅዱስ በስም በአካል በግብር ሦስትነት በባህሪ በሕልውናና በፈቃድ አንድነት የጸኑ ናቸው። እስከ መጨረሻው እንድትከታተሉን ስንል በልዑል እግዚአብሔር ስም እንማጸናችኋለን። በዚህ ጊዜም ተገኙ። በዚህ ጊዜ ያልፋሉ አይባልም፣ መጀመሪያም መጨረሻም እነርሱ ናቸውና ርኅሩኆችም ናቸው። በእናት ሥርዓት ቅድስት ሥላሴ እንላቸዋለን። የሚጠላቸው አይጠሉም፣ የሚወዳቸውን ግን እጥፍ ድርብ ይወዱታል። በቤቱም መጥተው ያድራሉ። ከፍጥረታት ወገን ከእመቤታችን ቀጥሎ የአብርሃምን ያህል በሥላሴ ዘንድ የተወደደ ፍጡር የለም። አባታችን ቅዱስ አብርሃም የደግነት ሁሉ አባት ነውና በኬብሮን በመምሬ ዛፍ ስር ሥላሴን ተቀብሎ አስተናግደዋል። አባታችን አብርሃም በ99 ዓመቱ እናታችን ሳራ በ89 ዓመቷ ሥላሴን በድንኳናቸው አስተናገዱ። አብርሃም እግራቸውን አጠበ፣ በጀርባውም አዘላቸው፣ ምሳቸውንም አቀረበላቸው። እነርሱም እንደሚበሉ ሆኑለት። በዚያው ዕለትም የይስሐቅን መወለድ አበሰሩ። አብርሃም ከደግነቱና እንግዳ ከመውደዱ የተነሳ በተመሳቀለው ጎዳና ላይ ድንኳን ሰርቶ የወጣ የመረደውን የመጣ የሄደውን ሁሉ እየተቀበለ እግዚአብሔርን እያገለገለ የሚኖር ጻድቅ ነበር። ለዚህም ነው አብርሃም በወይራ ግቡር በመምሬ ዛፍ ስር ተቀምጦ ስለ እግዚአብሔር አንድነቱን ሦስትነቱን የተገለጠለት። ቀትር ሰዓት ላይ በድንኳኑ ደጅ ተቀምጦ እንግዳ ሲጠብቅ እግዚአብሔር ታየው፣ ተነጋገረውም። አንገቱን ቀና አድርጎ ዓይኑን አራምደው በተመለከተ ጊዜ እነሆ 3 ሰዎች ከበላዩ ባሕላ ተራራ ላይ ቆመው አያቸው። ወደ እርሱም ሲወርዱ አይቶ ፈጥኖ ሄዶ ከሰገደላቸውም በኋላ አቤቱ በፊትህስ ሞገስ አግኝቼ እንደሆነ ባሪያህን አትለፈኝ ብዬ እለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ እያለ በትህትና በመጋበዝ ወደ ድንኳኑ አስገብቶ በሚገባ ጋበዛቸው። በፊትህስ ሞገስ አግኝቼ ብሎ አንድነታቸውን ጥቂት ውሃ ይመጣላቸው እግራችሁን ታጠቡ ብሎ የሦስትነታቸውን ምስጢር ገልጸዋል። ሥላሴ የገቡባት የአብርሃም ድንኳን የእመቤታችን ምሳሌ ናትና ሥላሴ ወደ አብርሃም ድንኳን እንደገቡ ሁሉ በእመቤታችን በቅድስት ድንግል ማርያምም አብ ለአጽንዖ መንፈስ ቅዱስ ለአንጽሖ ወልድ በተለየ አካሉ ሥጋዋን ለመዋሃድ የማደራቸው ምሳሌ በመሆኑ አማናዊቷ የሥላሴ ማደሪያ የአብርሃም ድንኳን እመቤታችን ናትና እግዚአብሔርም አብርሃምን የዛሬ ዓመት ልጅ እንደሚወልድ ነግሮት በዓመቱ ይስሐቅን ወልዷል። 2 ሰዎች ከአብርሃም ድንኳን ወጥተው ወደ ሰዶም ወደ ገሞራ ሄዱ። አብርሃምም ይሸኟቸው ዘንድ አብሯቸው ሄደ። የሄዱትም 2 ሰዎች አብና መንፈስ ቅዱስ ናቸው። ነገር ግን አንዱ ወልድ በአብርሃም ቤት ቀርቷል። ይኸውም ከቤተ አብርሃም ሰው እንደሚሆን ለመጠየቅ ነው። አብርሃምም ተመልሶ በእግዚአብሔር ፊት ቆመ። እግዚአብሔርም የሚሰራውን ሁሉ ከአብርሃም አይሰውረውም ነበርና የሰዶምን የገሞራን ጥፋት ነገረው። አብርሃምም ይቅር እንዲላቸው አብዝቶ ለመነላቸው። ስሉስ ቅዱስም የአብርሃሙ ሥላሴ በምግባር በሃይማኖት ሆነን እናገለግል ዘንድ የቅዱሳኑ ጸሎት በእውነት ይርዳን፣ አሜን። የቅድስት ሥላሴ ረድኤት ከሁላችን ጋር ይሁን፣ አሜን። ከዚህ በመቀጠል በሐምሌ 7 ቀን የሚነበበውን የፈጣሪያችን የአጋዕዝተ ዓለም ቅድስት ሥላሴን ሰይፍ እንደሚከተለው እናሰማለን። ሰይፈ ሥላሴ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምናለሁም እማጸናለሁ። የዓለም ገዢ ስሉስ ቅዱስ ሆይ
በወዳጃችሁ በአብርሃም ቤት እንደገባችሁ ከእናንተ ዘንድ የሚሰጠውን ሰማዕትነት አክሊል እቀዳጅ ዘንድ ተድላ ደስታን ካለበት ገነት አግቡኝ። ኮሜንት ላይ በመግባት አሜን እያላችሁ በረከቱ ተካፋይ እንድትሆኑ እናሳስባለን። ኃጢአቴን በይቅርታ ቃል ደምሳችሁ ነፍሴን ከሚያቃወማት አጋንንት አድኗት። አሜን። አብ ወልድ መንፈስ ቅዱስ ሆይ በእውነት ስማችሁን እጠራ ዘንድ ከወደቅኩበት አንሱኝ፣ በቸርነታቸውም ከሩቅ ጥቀሱኝ። ከቀርት ጋኔን ከድንገተኛ መጋኛ ትጠብቁኝ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ እንዳፈራና ከአንደበቴም የጸሎት እሸት አበረክትላችሁ ዘንድ በልቡናዬ እርሻ መልካምን ፍሬ ትዘሩ ዘንድ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ ኃያሉ ስማችሁ የሚጋፋኝን ይጋፋቸው ዘንድ የሚቃወመኝንም እንዲቃወማቸውና ፈርዖንን በነቢዩ ምክንያት እንዳሰጠመው ያሰጥማቸው ዘንድ በእናንተ እማጸናለሁ። አብ ወልድ መንፈስ ቅዱስ ሆይ በአርያም ባለው ጽርሐ መንግሥታችሁ እማጸናለሁ። ስለ ዕዝራና ሄኖክ ሲባል ገነትን ስለጎበኛችሁ እኔንም ባሪያችሁን በቸርነታችሁ ጎብኙኝ። አብ ወልድ መንፈስ ቅዱስ ሆይ በስማችሁ ብዙ ተአምራትን ያደረገና ኮከበ ክብር የተባለ የሰማዕታት አለቃ በሚሆን በኃያሉ በቅዱስ ጊዮርጊስ ላይ ለመፍረድ በልዳ አገር የተሰበሰቡትን 70 ነገሥታትን ደምስሰው እንዳጠፏቸው የኔንም ጠላቶች ይደምስሱልኝ ዘንድ እማጸናችኋለሁ። ጠላቶቼ የሆኑ ሁሉ ባለመለኮታዊ ሰይፍ ይጨፍጨፉልኝ። ነበልባላዊ በሚሆን ቃላችሁ ስልጣናችሁ ይንደዱ ይቃጠሉ። በሲኦል የጨለማ አዘቅት ውስጥ ይዘቅዘቁ ወይም ይስጠሙ። ሐዘን ካላያቸው አይራቅ፣ ትካዜም ከልባቸውም አይጥፋ። ጠላቶቼ ከምድረ ገጽ ላይ እንዲጥፉ በፈለጉ ጊዜ እነሱን እራሳቸው እንደ ቃየልና ይሁዳ በዱርና በበረሃ በትቷቸውና ሲቃዛቅዙ ይኑሩ። አዳምና ሔዋን ከገነት በመውጣታቸው እንዳለቀሱ ጠላቶችንም የጨርቅ መቀነቻ ያስጣጥቋቸውና ሲያለቅሱ ይኑሩ። በእኔም ላይ ጥፋትን እንደማያጥቡኝ ጥልቅ በሆነ የእሳት ባህር አስጥሟቸው። አሁንም እነ ጠላቶቼ በእሾህና አሜኬላ በተከታታ ወጥመድ ውስጥ ይግቡ። ልዩ ሶስት አብ ወልድ መንፈስ ቅዱስ ሆይ ለእኔ ለባሪያችሁ ፍጹም ይቅርታን ታደርጉልኝ ዘንድ እማልዳለሁ። ጠላቶቼ ግን በፊታችሁ ከፍርሃት በስተቀር በፍጹም ደስታን አያግኙ። ወንጀለኞች እንደሚታሰሩ እጅ እግራቸውን በእሳት ሰንሰለት እሰሯቸው እንጂ። ዳግመኛም ቀድሞ አዳም ከነ ልጆቹ በሲኦል ጨለማ እንደተከበበ እነሱንም የመከራ ጨለማ ይክበባቸው። ጠላቶችን በውሾች ማደሪያ አሳድሯቸው። የምታስፈራዋን ያችን የእሳት ባህር እታሻግሯቸው። በእሳት ቀስተ ፍላጻ ነደፏቸው። ልዩ ልዩ ደዌና መቅሰፍት ይታዘዘባቸው። የምሕረት ዝናም ጠል አይውረድባቸው። የሕይወት ቃል አትመልሱላቸው። ልዩ ሶስት የምትሆኑ አብ ወልድ መንፈስ ቅዱስ ሆይ ጽንዕት በሆነች መለኮታዊት እጃችሁ ትባርኩኝና መላእክትም ሁሉ በክንፋቸው በእኔ ላይ ይረቡ ዘንድ እማጸናለሁ። ነፍሴ ወይም ሰውነቴ በእናንተ ዘንድ የተጠማች እንድትሆን ከአራቱ አፍላጋት በሚፈስ ውሃ አርኳት አጠጧት። ነፍሴ ወይም ሰውነቴ በፊታችሁ የተራበች ሆና እንዳትገኝ ሕይወት ኅብስትን መግቧት። የነፍስና የሥጋ ገዥ አብ ወልድ መንፈስ ቅዱስ ሆይ የምስጋና ፍሬ አቀርብላችሁ ዘንድ ጾምና ጸሎት ወዳድ እንድታደርጉኝ እማጸናችኋለሁ። ከነቢያትና ከሐዋርያት ጋር መኖሪያዬን በገነት አድርጉልኝ። ከዕለት እክል ከዘመን መንሱት ሰውሩኝ። እኔ በደለኛ የምሆን አገልጋያችሁ ከድንገተኛ ሞት እድን ዘንድ ልዩ ሶስት በሚሆን ስማችሁ እማጸናለሁ። ነፍሴንና ስጋዬንም አደራ አስጠብቃለሁ። በዚያንም ጊዜ ምሕረት ይደረግልኝ። አሜን። ዳግመኛም በሁሉ ላይ ስልጣን ባለው በእግዚአብሔር ስም እውቀትን በሚገልጥ በልጁ በኢየሱስ ክርስቶስ እና ያዘኑትን
የሚያረጋጋ እውነተኛ አዳኝ በሚሆን በመንፈስ ቅዱስ ስም እማጸናለሁ። በአካል ሶስት ሲሆን በመለኮት ግን አንድ አምላክ በሚሆን እማጸናለሁ። በየጊዜውና በየሰዓቱ እንግዳ ለሚሆነውና ለማይጠገበው በአብ ወልድ ለመንፈስ ቅዱስ ፍቅር እማጸናለሁ። በማይጠፋ በማያረጅና በማያልፍ አብ ወልድ ለመንፈስ ቅዱስ አነዋወር እማጸናለሁ። ተነግሮ በማያልቅ በአብ በወልድ በመንፈስ ቅዱስ የገነት ምስጋናን እማጸናለሁ። ዓለሙን ሁሉ ለይኩን ብሎ በአንዲት ቃል በፈጠረ በአብ ወልድ ለመንፈስ ቅዱስ አምላካዊ ጥበብ እማጸናለሁ። በግልጽና በስውር ያለውን ዓለም በሙሉ በአጸና በአብ ወልድ ለመንፈስ ቅዱስ አምላካዊ ኃይል እማጸናለሁ። ለመግደልና ለማዳን በሚችል በአብ በወልድ ለመንፈስ ቅዱስም አምላካዊ ፍርድ እማጸናለሁ። ከምድረ ገጽ ጸብን፣ ክርክርን በሚሽር በሚያጠፋ በሚደመስስ በአብ በወልድ ለመንፈስ ቅዱስ አምላካዊ ቃል እማጸናለሁ። እጅግ በሚያስፈራ ነፍስና ስጋን በሚያስደነግጥ በአብ በወልድ ለመንፈስ ቅዱስ አምላካዊ መንግስት ወይም ስልጣን እማጸናለሁ። እጅግ በሚያስፈራ ነፍስና ስጋን በሚያስደነግጥ በአብ በወልድ ለመንፈስ ቅዱስ አምላካዊ ግርማ እማጸናለሁ። ከአፉ በሚወጣ የእሳት ሰይፍ የጠላትን ወጥመድ አሸክላ የሚቆራርጥ በመለኮት አብ ወወልድ ለመንፈስ ቅዱስ እማጸናለሁ። አሌፍ ቤት ጋሜል ዳሌጥ ሄ ዋው ዘይ ሄት ጤት ዮድ ካፍ ላሜድ ሜም ኖ ሳምኬት ኤፌ ጻዴ ቆፍሬ ሳንታ በሚባሉ በአብ ወልድ ለመንፈስ ቅዱስም እያመንኩ አቤቱ አምላኬ ሆይ ልመናዬን ወደ አንተ ትቀርብ ዘንድ እማጸናለሁ። አሜን። የመምጣቱ ዜና በነቢያት አንደበት በተናገረና ከቅድስት ድንግል ማርያም በቤተልሔም በተወለደ ጌታ እማጸናለሁ። ዳግመኛም በዮርዳኖስ በተጠመቀውና የጌትነቱ ክብር በደብረ ታቦር በተገለጸው አምላክ እማጸናለሁ። ሀገሩ ኢየሩሳሌም ሰማያዊት ተብላ በምትጠራው ማደሪያው በአርያም መሰወሪያውም የእሳት መጋረጃ ባደረገ በጌታችን በመድኃኒታችን በኢየሱስ ክርስቶስ እማጸናለሁ። በለበሰው ሥጋ በተሰቀለበት በመካነ ስቅለቱ በቀራንዮ በመካነ መቃብሩ በጎልጎታ ከሙታን ተለይቶ በሦስተኛው ቀን በመነሳቱ በአርባኛውም ቀን ሰማይ በማረጉና ይህንን ዓለም ለማሳለፍ ዳግመኛም በመምጣቱ እማጸናለሁ። አዳምና ለልጆቹ ለዘሩ ሁሉ መድኃኒት ይሆን ዘንድ ከሰማይ በወረደ በቅዱስ ሥጋውና በክቡር ደሙ እማጸናለሁ። በዚህ ሁሉ በተጠሩትና ባልተጠሩት አምላካዊና የመማፀኛ ስሞች እናንት እርኩሳን አጋንንት፣ እኩያን መሰሪያ ሰብአዊ ፍጥረቶች ሁሉ በየጊዜውና በየሰዓቱ የእግዚአብሔር አገልጋዩ ከመሆን ከእኔ እንዳትቀርቡ የተወገዛችሁ ሁኑ እስከ ዘላለሙ ድረስ አሜን። ኮሜንት ላይ በመግባት አጋዕዝተ ዓለም ቅድስት ሥላሴ ሆይ ጥባቂያችሁ አይለየን እያላችሁ ጻፉ። የአምላካችን የጌታችንና የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር አብ ይመስገን፣ አሜን። ተቀዳሚ ተከታይ የሌለው የአብ ባህሪ አንድ ልጁ በሚሆን እግዚአብሔር ወልድ ይክበር ይመስገን፣ አሜን። የአብ የወልድ የባህሪ ሕይወታቸው የሚሆን እግዚአብሔር መንፈስ ቅዱስም ይክበር ይመስገን፣ አሜን። አብ የባህሪ አምላክ ነው። የጌትነቱም ዙፋን ከወልድ ከመንፈስ ቅዱስ ጋር ትክክል ነው። ወልድ የባህሪ አምላክ ነው። የጌትነቱም ዙፋን ከአብ ከመንፈስ ቅዱስ ጋር ትክክል ነው። መንፈስ ቅዱስም የባህሪ አምላክ ነው። የጌትነቱም ዙፋን በአብ ከወልድ ከመንፈስ ቅዱስም ጋር ትክክል ነው። እንግዲህ በአንድ ጌትነት ዙፋን ላይ የአካል ሶስትነትና የመለኮት አንድነት እንዳለ እናምናለን። ለማይጠቃለል ለሥላሴ አንድነት ምስጋና ይገባል። ለማይከፋፈል ለሥላሴ ሶስትነት ምስጋና ይገባል። የዝርውነት ባህሪ የሌለው ለሥላሴ ሐሳብ ምስጋና ይገባል። ለማይመረመር ለሥላሴ አነዋወር ምስጋና ይገባል። ሰማይና ምድርን ለአካለ ሥላሴ ምስጋና ይገባል። ተመርምሮ ለማይደረስበት ለሥላሴ ቅርብና ምስጋና ይገባል። ህልፈት ውላጤ የሌለበት ለሥላሴ መንግስት ምስጋና ይገባል።
ልዩ ተጨማሪ ስም ለሚያስፈልገው ለሚያስማማው ለሥላሴ ስም ምስጋና ይገባል። ከፍጹም ሦስትነት ወደ አራተኝነት ከፍ ከፍ የሚል ፍጹም የሦስትነት ምስጋና ይገባል። ከፍጹም የገጽ ሦስትነት ወደ ሁለተኝነት ቅጽ ዝቅ ለማይል የገጽ የሦስትነት ምስጋና ይገባል። ለማይወሰን ለሥላሴ ቸርነት ምስጋና ይገባል። ልዩ ሦስት ለሚሆኑ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል። በልዩ የነደ እሳት ነጸብራቅ ለተከበረችና ሁሉ በሁሉ ሙሉ ለሆነ የሥላሴነት ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል በሐምሌ 7 ቀን የሚነበበውን የአጋዕዝተ ዓለም የቅድስት ሥላሴን ሰይፈ መለኮት እንደሚከተለው እናሰማለን። እስከዚህ ድረስ የተከታተላችሁ ከሆነ ቪዲዮውን ላይክ ያላደረጋችሁ ላይክ በማድረግ ከበረከቱ ተካፋይ እንድትሆኑ እንለምናችኋለን። አንድ አምላክ በሚሆን በአብ በወልድ መንፈስ ቅዱስም አምነን ተማጽነን በክብር ከፍ ከፍ የሚል እግዚአብሔር እናመሰግነዋለን። እግዚአብሔር በጌትነቱ ምስጋና ገንዘቡ ነው። ያለ ትላንት ቀዳማዊ ያለ ነገ ዳህራዊ ዘመን የማይቆጠርለት ከዘመናት በፊት የነበረ ፍጥረታትን ሁሉ ያለ ድካም የፈጠረ የቸርነቱ ባሕረ ምሕረት የማይለካ ቅድመ ዓለም የነበረ እርሱ ለዘላለሙ ይኖራል። እግዚአብሔር በጌትነቱ የተመሰገነ ነው። በአካል ሦስት ሲሆን በመለኮት ግን አንድ ነው። ሊለያዩት እሳት ሊነደሳሱት የማይችሉ የሕያው አምላክ ነው። ኃያላን ሊቋቋሙት የማይችላቸው የማይሾሙት ንጉሥ እንደ መለኮትነቱ አምላካችን እንደ ቸርነቱ አባታችን ነው። በሰውና በመላእክት ዘንድ በአንዲት ስግደት ይሰግድለታል። ለእርሱ ክብር ምስጋና ይገባል ለዘላለሙ አሜን። እግዚአብሔር በገናናነቱ ታላቅ ነው። ሦስት ስም አንድ እግዚአብሔር ሰማይና ምድርን በቃሉ የፈጠረ እግዚአብሔር በቀን ጨረቃና በከዋክብት በሌሊት የሰለጠነ እሱ ከሃሊ ብቻ ነው። እግዚአብሔር በቅድስናው የተቀደሰ ነው። ሦስት አካል አንድ ባህሪ ነው። ለአነዋወሩ ጥንት ወይም ፍጻሜ የለውም። ለዘመኑ ጽፍር ቁጥር የለውም። የሚያበድሩት ባለጸጋ ነው። የጥበበኞች ምክር የማያጠፋ ጥበበኛም ነው። ኃያላን የማይነሳሱበት ጽኑ የትዕቢተኞችን ክንድ የሚያደንቅ ኃያል ነው። አንደበት ሁሉ ለሱ ይገዛል። በሰማይም ቢሆን በምድርም የሚመሳሰለው የሚከታተለው የለም። እሱ ብቻ ኃያል ነው። ስልጣን በእጁ የያዘ አምላክ ነው እንጂ ለዘላለም አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የአጋዕዝተ ዓለም ጥበቃና ተራዳኢነት ከሁላችን ጋር ከሕዝበ ክርስቲያን ጸንቶ ለዘላለሙ ይኖር አሜን። ይቆየን።